በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምፅ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ድርሳነ ፋኑኤል ዘወርሃ ሰኔ። እንኳን ለቅዱስ ፋኑኤል ወርሃዊ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በነቢያቱ ላይ አድሮ የተናገረ በሐዋርያትም ያደረ በመላእክቱ ልመና ፍጥረቱን የሚጠብቅ በገዢያችን እግዚአብሔር ረድኤት በተባረከ ወርሃ ሰኔ የሚነበብ የሊቀ መላእክት ቅዱስ ፋኑኤልን የገናንነቱን ድርሳን እንናገራለን። የሊቀ መላእክት ቅዱስ ፋኑኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ወንድሞቻችንና እህቶቻችን ሆይ በእግዚአብሔር ፈቃድ የነበሩና እስከ ዓለም ፍጻሜ የሚነሱ ሁሉ ለንስሐ የሚተጉበት አማላጅነቱ የዘላለም ሕይወትን የሚወርሱ የሚወዱት የከበረ ታላቁ ሊቀ መላእክት ቅዱስ ፋኑኤል ፈጽመን ከፍ ከፍ እናድርገው። ነብዩ ዕዝራ በዓለም ውስጥ ያሉ በፊትህም ያልበደሉትስ መቼ ነው? ትእዛዝህን የጠበቀ ወገንስ የታለ? ፍጹም የሆነ ወገን አይገኝም እንዳለ ከሰው ልጆች መካከል ያለ ንስሐ ጽድቅን ያገኝ ዘንድ የሚችል የለምና ጌታችንና መድኃኒታችን ኢየሱስ ክርስቶስ በአገልጋዩ ሊቀ መላእክት ቅዱስ ፋኑኤል አማላጅነት በንስሐ ወደሚገኝ ክብር ይመልሰን ዘንድ በማወቅም ቢሆን ባለማወቅም ቢሆን የሰራነውን ኃጢአታችን ሁሉ ፈጥኖ ያስወግድልን። ነገር ግን አምላካችን እግዚአብሔርን ባንታዘዘው እርሱ ቅዱሳን መላእክትን ልኮ እንደ አክርማ ሰንጥቀው ከምድር ያጠፉን ዘንድ ያዛቸዋል። የአሸናፊ አምላካችን እግዚአብሔር ቃል ብንሰማ ግን በፋርስ ንጉሥ ላይ እንዳደረገው የሚያስደነግጥ መንፈሱን በጠላቶቻችን ላይ ይልካል። በእግዚአብሔር ሕዝብና ቅዱስ የእግዚአብሔር ስም በሚመሰገንበት ኢየሩሳሌም ላይ ወደ ታበየ የፋርስ ንጉሥ ሰናክሬም ታላቁ ሊቀ መላእክት ቅዱስ ፋኑኤልን በላከው ጊዜ በታላቁ ቅዱስ ፋኑኤል ሰይፈ ቁጣ ከፋርስ ሰራዊት 18500 ሰዎች በአንዲት ሌሊት አለቁ። ማለዳ በነቁ ጊዜ የሁሉንም በድን አገኙ። በመካከላቸውም ታላቅ ሽብርና ሁከት ፍርሃትም ሆነ። ንጉሡ ሰናክሬም ወደ ነነዌ ሸሽቶ የሚያመልከው ጣዖታዊ አምላኩ ሲድራክ ቤት ይሰግድ ዘንድ ጀመረ። ልጆቹ አድራሜሌክና ሶርሶርም ይህ ጨካኝና ፈሪ ርጉም አባታቸው ሰናክሬም ብቻውን እንደተመለሰ አይተው ተበሳጩ። የብዙ ሰራዊትህንና የሕዝቦችን ደም አፍስሰህ እንግዲህ በማን ላይ ትነክስ ዘንድ አሰብክ? የታላቋ ፋርስ ንጉሥ ስትሆንስ እንደምን ሸሽተህ ተመለስክ? ብለው በብረት ዘነዘና መጥተው ገደሉት። ወደ አራራት አውራጃ አመለጡ። የአምላኩ እግዚአብሔር እርዳታ ያስተዋለ የይሁዳው ንጉሥ ሕዝቅያስ በአምላኩ እግዚአብሔር ፊት በመለከትና በዋሽንት በመሰንቆ ከሰራዊቱና ከወገኑ ጋር ሆኖ ታላቅ መንፈሳዊት በዓልንና የምስጋና መስዋዕትን አቀረበ። ብዙዎችም ከጠላቶቻቸው እጅ በመልአኩ ቅዱስ ፋኑኤል እጅ ላዳናቸው ለእግዚአብሔር መባን አመጡ። ንጉሴ ይሁዳ ሕዝቅያስም አምላኩ እግዚአብሔርን በመውደዱ በየአገሩ ላሉ ሰዎች ሁሉ ዘንድ ተከበረ፣ ተወደደ። ቃለ መዝሙሩ ደስ የሚያሰኝ ስለዚህም ነቢዩ ዳዊት አቤቱ ንጉሥ ሕዝቅያስ በኃይል ደስ ይለዋል፣ በትድግናህም ዋጋ ያገኝበታል። ሰውነቱ ወዳ የለመነችውን አደረክላት፣ የለመነውን ልመና አላስቀረህበትም፣ በረድኤትህ ደረስክለት። የዕንቁ ፈርጥ ያለበት የድል ዘውድን ደፋህለት። ዕድሜን ለመንክ፣ አንተም ብዙ ወራት ሰፊ ዘመናትን ሰጠኸው አለ። ምሕረቱ የበዛ መዓቱ የራቀ እግዚአብሔርስ ፈጥኖ ፍጥረቱን የማይቀስፍ ዘወትርም የሚታገስ ቸር አምላክ ነው። ፍጥረቱን በመጠበቅ ቅዱሳን መላእክቱን ያዛቸዋልና እነርሱም በትእዛዙ ጸንተው በጥንቃቄ ይመላለሳሉ። በመንፈስ ቅዱስ ኃይል የበደለኞችን ኃጢአትና በደል እያስወገዱ መንጋውን ይጠብቁ ዘንድ በምድር ሁሉ ላይ ይፋጠናሉ። በቅድስት ወንጌል ውስጥ በእኔ ካመኑት አንዱ ስንኳ አትናቁ፣ የሚጠብቋቸው መላእክት ዘወትር የአባቴን ፊት ያያሉና ያለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ 100 በጎች ያሉት ሰው ቢኖር ከእነርሱ አንዱ ቢጠፋበት 99ኙን በዱር ትቶ የጠፋውን አንድ በግ ሊፈልግ ይሄድ የለምን ብሎ ተናገረ። እንኪያስ የበጎች እረኛ የተሰኘ ማን ነው? 100 በጎችስ እነማን ናቸው? የበጎች እረኛ ጌታችን ኢየሱስ ክርስቶስ ነው። 100 በጎች የተባሉትስ 99ኙ ቅዱሳን ነገደ መላእክት አይደሉምን? ከእነርሱም እርጉም አውሬ ዲያብሎስ ከትዕቢቱ ብዛት የተነሳ 99ኙን ነገደ መላእክትን እኔ ፈጠርኳችሁ ብሏቸው ከእነርሱ ተለይቶ ወደቀ። ይህም ርጉም አውሬም ተለይቶ ከወደቀ በኋላ በእርሱ ፈንታ አባታችን አዳም ተተካ። ከዚህ በኋላ አባታችን አዳም አራዊትና እንስሳት እየታዘዙለት ቅዱሳን ነገደ መላእክት እያገለገሉት በገነት በተድላ ውስጥ በደስታ ከ99 ቅዱሳን ነገደ መላእክት ጋር እያመሰገነ ኖረ።
በአምላኩ እግዚአብሔር ፈቃድ ስለሚመገበው ምግቡ ሁሉ ሊቀ መላእክት ቅዱስ ፋኑኤል ተሾመለት። የሊቀ መላእክት ቅዱስ ፋኑኤል ሰራዊትም እንዲያለቃቸው መልአከ እግዚአብሔር ቅዱስ ፋኑኤል እሳታውያን ናቸው። እግዚአብሔር አስቀድሞ እንስሳትንና አራዊትን አዕዋፈ ሰማይንም ሁሉ ገዣችሁና አሳዳሪያችሁ ወደሚሆን አዳም ሂዱ፣ እርሱ ይግዛችሁ ስሙም ያውጣላችሁ ብሏቸው ነበረ። እሊህ ቅዱስ ፋኑኤል ሰራዊትም የጌታ እግዚአብሔርን ትእዛዝ ተከትለው አዕዋፍን ከገነት ፍሬዎችና ከቅጠሎቿ ቀጥፈው ምግቡን ይወስዱለት ዘንድ የፍጥረት መጀመሪያ ወደሆነ አዳም ላኳቸው። አባታችን አዳም ከርጉም ከይሲ ምድር የተነሳ የዕፀ በለስን ፍሬ እስከበላበት ጊዜ ድረስ እንዲህ ነበር። አባታችን አዳም ስቶ በወደቀ ጊዜ ምግቡን በመጠበቅ የሚያገለግሉት የሊቀ መላእክት ቅዱስ ፋኑኤል ሰራዊት ጽኑ ምሰሶ የነበረ እንደምን ወደቀ? ጽኑ የነበረ አለትስ በአውሎ ነፋስ ፊት እንዳለ ያሸዋ ክምር እንደምን ተበተነ እያሉ እጅግ አዘኑ። ስለዚህም የሊቀ መላእክት ቅዱስ ፋኑኤል አምላክ የሰው ልጅ ክርስቶስ የጠፉ ፍጥረቱን አዳምን ሊፈልግ የተጎዱ የመዋቲ አዳም ልጆቹንም ሊያድን መጣ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ አባቴ ከነዚህ ከተናናሾቹ አንዱ እንኳ ይጠፋ ዘንድ አይወድም። ዳግመኛም በሰማያት ያሉ የነዚህ ታናናሾችን የሚጠብቃቸው መላእክት ዘወትር የሰማያዊ አባቴን ፊት ያያሉ አለ። የፈጠረ ጌታችንና መድኃኒታችን አምላካችን እንዲህ ብሎ ቃል ኪዳን የሰጣቸው ቅዱሳን መላእክቱ ዘወትር ለሰው ልጆች ምሕረትን ይለምኑ ዘንድ አምላካቸው እግዚአብሔርም ባለሟልነትንና የደስታ ጸጋን ስለሰጣቸው አይደለምን? ለፍጥረት ሁሉ የሚያስደስት ይቅርታን ሲሰጥ የሚላኩት እነሱ ናቸውና። የሊቀ መላእክት ቅዱስ ፋኑኤል አማላጅነቱን በዚህ ስፍራ የሚሰበሰበነውንና የቸርነቱን አማላጅነት ለምንማጸን ለኛ ለክርስቲያኖች ለቤተሰቦቻችንም ዘወትር በየቀኑና በየሰዓቱ ይጠብቀን ዛሬም ዘወትርም ለዘላለሙ አሜን። መምህረ ፋኑኤል ዘወርሃ ሰኔ ጸሎቱና በረከቱ ለዘላለሙ በዘመኗ ሁሉ ተስፋ ከምታደርገው ከሁላችን ጋር ይሁንና የሚሻውን ሁሉ ለማግኘት ስሙን ዘወትር ለሚጠራ አንድ ካህን ገባሬ መንክራት ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምር ይህ ነው። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል የሚያስተምር ሊቀ መላእክት ቅዱስ ፋኑኤልን የሚወድ ተአምሩን የሚመሰክር አንድ ካህን ነበረ። በዚህ ካህን ላይም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም የባህሪ አምላክነትንና ምሕረትን የምትለምን የእመቤታችን ቅድስት ድንግል ማርያምንና የቅዱስ ፋኑኤልን የሁላቸው ቅዱሳን መላእክትን አማላጅነት የማያምኑ ጠላቶች ከቤቱ ተነሱበት። ይልቁንም ጠላቶቹ ከሚመኩበት ስራው የረከሰ አንድ ጎልማሳ በክፉ ባልንጀሮቹ ጋር ሆኖ በዚህ ብቸኛና ቅን ካህን ላይ በየመንገዱ እየሸመቀ እጅግ ብዙ መከራ ደረሰበት። የዚህ ካህን እናትም ዘወትር ወደ ቤተክርስቲያን እየሄደች ሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤልን የእግዚአብሔር አገልጋይ ሊቀ መላእክት ቅዱስ ፋኑኤል ሆይ እርዳታ ወዴት ነው? ይህ አመፀኛና አማላጅነትንም የሚቃወም ከንቱ ተጠራጣሪ ልጄን እንዴት እንደሚያሰቃየው ሳትመለከተምን? እያለች ዘወትር ታለቅስ ነበረ። ከ5 ወራት በኋላም ይቺ የዚህ ካህን እናት አሮጊት በልጇ ላይ ከደረሰው ግፍ የተነሳ እጅግ በማዘኗ ሕሊናዋን ስታ ሞተች። በወርሃ ሰኔ 16 በምሽት ጊዜ የዚህ ካህን ጠላቶች ተሰብስበውም ለሞተች አረጋዊት እናቱ ሐዘን የተሰበሰቡትን ሰዎች ሁሉ ሳይፈሩ በካህኑ ላይ አደጋ ደረሱበት። በሊቀ መላእክት ቅዱስ ፋኑኤል አማላጅነት ከምትታመን ደግናቱ ጋራ ከሚኖርበት ቤት አስወጡት። ተሰዶም መጠጊያ በማጣት ወደ መቃብር ቤት ገባ። ቤተክርስቲያንም ግቢ በወዳጁ ሊቀ መላእክት ቅዱስ ፋኑኤል ስዕል ፊት ቀንና ሌሊት ቆሞ ባሏ እግዚአብሔርን የሚፈራ አንዲት ሴትን የረዳሃት ከባለጸጋው ባርነትም 2 ልጆችን ያዳንክላት ወዳጄ ሊቀ መላእክት ቅዱስ ፋኑኤል ሆይ ይህ ሁሉ ግፍና ስቃይ ሲደርስብኝ ለምን ዝም አልክ? ከእንግዲህ እኔም በጠላቶቼ ተንኮል ከተወለድኩበት መሰደድንና በከንቱ የፈሰሰ ደሜን እስክትበቀልልኝ ድረስ ክብርህንና ገናነትህን ድንቅ ተአምርህን ከመናገር ዝም እላለሁ እያለ ያለቅስ ይጸልይ ጀመረ። ይህንን ብሎ ከፍቅሩ ጽናት የተነሳ ለኃያሉ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ያደርጉ የነበር መንፈሳዊ አገልግሎቱን ሁሉ ችላ አለ። ያን ጊዜም ሊቀ መላእክት ቅዱስ ፋኑኤል በሐዘንና በመገፋት ልቡ የቆሰለ የዚህ የወዳጁን ካህን ጩኸት ለቅሶ ሰማ። በአምላኩ እግዚአብሔር ትእዛዝም ነብዩ ኤልያስን ይረዳው ዘንድ አመፀኛ በነበረ እርኩስ አክዓብ ላይ እንደተነሳ ፈጥኖ ይህን ብቸኛ አገልጋይ የሆነ ካህን ላይ የታበየ ያንን አመፀኛና ንፉቅ አንገቱ ላይ ወጋው። ይህንን እርኩስ አመፀኛም በሐኪሞች ዘንድ መድኃኒት አጥቶ ፈውስን እንዳያገኝ አድርጎታልና ከአንገቱ እስከ ራሱ ተልቶ ሞተ። በብቸኛ ልጇ ላይ ያደረሱበትን በደል አይታ በሐዘን ብዛት የሞተች የዚህ ካህን እናት መሪር ግፍ አለባቸውና ከእርሱ ጋር ከተባበሩ ሌሎችም አንዳንዶቹ እንደርሱ በክፉ በሽታ አለቁ። ይህ ቅዱስ ፋኑኤል ወዳጅ ካህንም በከንቱ የፈሰሰ ደሙን ወዳጁ ቅዱስ ፋኑኤል በእግዚአብሔር ፈቃድ ፈጥኖ ተበቅሎለታልና እጅግ ተደሰተ።
ነብዩ ዳዊትም የጠላቱን ውድቀት የሚያይ ንዑድ ክቡር ነው እንዳለውም ፈጣኑ መልአክ ቅዱስ ፋኑኤል ልኮ ከጠላቶቹ እጅ ያዳነውንና ጠላቱን ያጠፋለትን የቅዱስ ፋኑኤል አምላክ እግዚአብሔርን አመሰገነ። የንዑድ ክቡር መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን። ለኛም የመጋቤ ድንግል ቅዱስ ፋኑኤል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ደስታንና ዘላለማዊ ሕይወትን ያድለን ለዘላለሙ አሜን።